አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬም እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ ውዶችዬ። እንግዲህ አንዳንድ ልጆች ስታወሪ ቶሎ ቶሎ ያውሪ ሙዝዝ አትበይ እያላችሁ ነው። ያው ከዚህ በላይ ፈጥኛ ማውራት የምችል አይመስለኝም፣ ግን በቻልኩት እየጮኩ ለማውራት እሞክራለሁ። አንዳንድ ልጆች ከስልካችሁ እንደሆነ ድምፅ እንጨምርበት እንጂ የኔ ድምፅ በጣም ይሰማል ማለት ነው። እንደውም የምጮህ ሁሉ መስሎ ነው የሚሰማኝ ለኔ። ለማንኛውም አስተያየታችሁን እቀበላለሁ፣ ኢንሻአላህ አስተካክላለሁ እላችኋለሁኝ። ዛሬ በአንዳንድ ጥያቄዎቻችሁ መሰረት መልስ ለመስጠት መጥቻለሁኝ። እሱ ምንድነው? ሲቀጥል ደግሞ ወደ ሀገር ለመግባት የፈራችሁ ልጆች ከኔ ተሞክሮ አንዳንድ ነገር ላካፍላችሁ የምፈልገው ነገር ስላለኝ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ ማለት ነው። እናማ የመጀመሪያው ጥያቄ አረብ ሀገር ስንት ዓመት ሰርተሽ ነው የሚለውን እሱን ልመልስላችሁ። እኔ አረብ ሀገር ያሁኑ ጋር ለ5ኛ ጊዜ ነው ስሰደድ ማለት ነው። ግን የዛኔ ልጅ ነበርኩ። በ14 ዓመቴ ነው ስደት የጀመርኩት። የመጀመሪያ ጊዜ ስሰደድ ሳውዲ ነበር ሀይል ሄድኩት ማለት ነው። እናማ ልጅም ስለነበርኩ ናፍቃለሁ፣ አለቅሳለሁ። በዛ ላይ ደግሞ ሰዎች መጥፎ ስለነበሩ የ9 ወር ደሞዝ ሳይሰጡኝ ነበር ወደ ሀገሬ የተመለስኩት ማለት ነው። ከዛም ኢትዮጵያ መጥቼ በ2 ወሬ ኩዌት ሄድኩ። ኩዌት 2 ዓመት ከ5 ወር ሰራሁ። አሁንም ወደ ኢትዮጵያ መጣሁ። ኢትዮጵያ መጥቼ እንደዚሁ 2 ወር ቆይቼ ዱባይ ሄድኩ። ዱባይ ሄጄ 1 ዓመት ከ5 ወር ሲሆነኝ አባቴ ታመመ እና አባቴን ባጣው ድጋሚ አላገኘውም። ስራ ግን ድጋሚ የማገኘው ነገር ነው ብዬ ምንም ይሄ ቀረብኝ ሳልል ትቼው እህቴ ጋር ወደ ኢትዮጵያ መጣሁ ማለት ነው። እህቴም እዛ ነበረች። ከዛ መጥቼ እንግዲህ አባቴ ጋር 4 ወር ተቀምጠን አላለልንም። አላህ የፈቀደው ሆነ። አላህ ይርሐመው አባቴ ሞተ ማለት ነው። ከዛም በዛ መሀል ነው እንግዲህ ወደ 3 ዓመት ከምናምን ተቀምጬ ኳተር ሄድኩ ለ3ኛ ጊዜ ማለት ነው። ሳውዲ፣ ኩዌት፣ ዱባይ፣ ኳተር ለ4ኛ ጊዜ። ከዛ ኳተር ሄጄ 2 ዓመቴን ጨርሼ ተመልሼ መጣሁ። አሁንም 2 ወር ቆይቼ 2 ወር ከ15 ቀን ምናምን ሳውዲ ሄድኩ ማለት ነው። አሁን እንግዲህ ለመጨረሻ ጊዜ ስመጣ ከሳውዲ እና ሁሉም ሆኖ ስንት ሆነ? 5ኛ ጊዜ ተሰደድኩ ማለት ነው። ያን ልበላችሁ እንጂ እኔ አሁን ሰርቼ ትንሽ የተወሰነ ነገር አለኝ አድርጌያለሁ የምለው ነገር ቢኖር ኳተር 2 ዓመት የሰራኋት ሳውዲ 2 ዓመት የሰራኋት ብቻ ናት። ሌላውን ተውት። ልጅም ስለነበርኩ ብር ላኪ እንደዚህ ይገዛልሽ ምናምን ሲል እንደ እኔ ምን ይሰራልኛል እላለሁ። ወደፊት የሚለውን ነገር አላስብም። ሲጀመር እኔ በፊት የሄድኩት ጓደኞቼ ሲሄዱ አይቼ እንጂ አላማ ኑሮኝ ወደፊት ሰርቼ ይሄ ነገር እንዲኖረኝ ምናምን ብዬ አይደለም። እና ነፍስ አውቃችሁ ስትሰደዱ ነው ጥሩ። ነፍስ አታውቁ ስትሰደዱ ግን ጉልበታችሁም አልቆ ልጅነታችሁም እንትን ብሎ እናንተም ሳትጠቀሙ ትቀራላችሁ ማለት ነው። እና ይሄ የጠየቃችሁኝ ጥያቄ የተመለሰላችሁ ይመስለኛል። እንግዲህ ያው 4 ዓመት ነው የሰራሁት። አጠቃላይ 4 ዓመት ሰርቼ ነው እንግዲህ ይዣለሁ የሆነ ነገር አድርጌያለሁ የምለው። ሌላውን ተውት፣ ያው እንደነገርኳችሁ ነው። እናማ ደግሞ ሁሌ ቡና የምትጠጪው ብቻሽን ነው እንዴ ያላችሁ ልጆች ማለት ነው። ያው እናቴ ገጠር ነው ያለችው። ከትላንት ወዳ መጥታ ነበር። ትላንት ሄዳለች። ቪዲዮ ሰርቻለሁ እምለቅላችሁ ይሆናል ማለት ነው። እና እኔ ብዙም እንትን አይደለም ማለቴ ያው ብቻዬን ነኝ። አንዳንድ ጊዜ ሰው ጋር መሄድ ሲኖርብኝ ሄዳለሁ። እኔም ጋር መምጣት ያለበት ሰው ሲመጣ አብሬ እጠጣለሁ ማለት ነው። በዛን ሰዓት ግን ያው ብዙ ጊዜ ታውቃላችሁ የኢትዮጵያ ሰው ቪዲዮ አይወድም።
ዩቱብን አያውቁም በጥቅሉ ምንድነው ሁሉ ነው የሚሉት እና ቪዲዮ አልቀርጽም ለዛ ነው። ሲቀጥል ደግሞ ከቤት ነው በሉ ኮሜንታንተሮች ነው ወሬ ያመልጣችን መቼም ከቤት ሂዶ ነው በሉ እያለኝ ነበር አንዲት ልጅ እና ብዙ ልጆችም ደግሞ ባልሽ የት ሂዶብሽ ነው ብቻሽን ነው እንደምትኖሪው የልጅሽ አባት እሳ የት ነው የት ሂዶ ነው የምትሉ አላችሁ ብዙ ማለት ነው። ያው የምታውቁኝ ስለኔ የምታውቁ ታውቃላችሁ። አንዳንድ ልጆች ብዙዎቻችሁ ባትሆኑም ስለኔ የምታውቁ የኛ ሰፈር ልጆች ሆናችሁ ታውቃላችሁ። ግን ለማታውቁ የልጅ አባት አለ ግን አብረን አንኖርም። ለዛ ነው እኔና የልጅ አባት አብረን አይደለም የምንኖረው ማለት ነው። እና ለዛ ነው በጥቅሉ ልጄ ጋር ብቻዬን ነው የምኖረው። አባትና ልጅ መገናኘት ባለባቸው ሰዓት ይገናኛሉ። እኛ ግን ያው የእህል ውሃ ነገር ሆኖ አብረን አይደለንም። ለዛ ነው እና ብቻዬን ነው የምኖረው እላችኋለሁ። ብዙዎቻችሁ ጥያቄ የሆነባችሁ ነገር ስለሆነ ላሳውቃችሁ። ያው ደግሞ ቤተሰቦች አይደላችሁ ከጠየቃችሁኝ መመለስ አለብኝ። ተመልካችን ማክበር ግድ ይላልና በዛ ምክንያት ነው ውላችኋለሁኝ። ያው ሁሌ ቪዲዮ ስሰራ ብቻዬን ስለምታዩኝ ምናምን ነው እናንተም የጠየቃችሁኝ፣ አይፈረድባችሁም። እና ይሄንን የመለስኩላችሁ ይመስለኛል ማለት ነው። ሌላው ነገር ደግሞ አንዲት ልጅ ኮሜንት ጽፋልኝ ነበረ ስንት ዓመቴ ነው ከተሰደድኩኝ እና ቤተሰቦችም እንዲገባ አይፈልጉም። የራሴን ትዳር ይዤ እንዲኖር ሀገር ገብቼ እንዲኖር አይፈልጉም። እኔ ግን ያን ነገር እፈልገዋለሁ፣ ጊዜ እያለፈኝ ነው ያለች ልጅ አለች። እና የኔ እህት አንድ ነገር ልንገርሽ፣ ኢትዮጵያ ያለ ሰው አንቺ መጣሽ ማለት ጥቅሙ ቀረባቸው ማለት ነው። ደግሞ በቃ ይኸው ናቸው ብዙዎቹ። ከ10 አንድ ነው እንጂ ልጅ እንደዚህ ሆነች እድሜዋ ሄደ ሰው ሀገር እየተሰቃየች የሚለው ከስንት አንድ ነው እንጂ ብዙ 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 ቤተሰብ እሷ ብትመጣ ይቀርብናል የሚለው ነገር ነው የሚያሳስባቸው እንጂ ያንቺ እድሜ የሚሄድ ምናምን ምናምን አያሳስባቸውም። ስለዚህ አንቺ የቤተሰብን ወሬ አትስሚ። ሲጀመር ሀገር ልገባ ነው ብለሽ ለማንም አታማክሪ። ራስሽ በራስሽ ወስነሽ ብቻ ወደ ሀገርሽ ነይ ቶሎ ልሻለሁ። ዱንያ እንደሆነ አይሞላም ካልተውት። ኢትዮጵያ ያለ ሰው ደግሞ መቼም ቢሆን ልንገርሽ ነይ ቶሎ ይበቃሻል አይሉሽም። በእርግጥ የሚል ይኖራል፣ ግን አብዛኛው ህዝብ ኧረ ነይ የራስሽን ህይወት ኑሪ የሰው ሀገር ምናምን የሚል የለም። እና ወደ ሀገር መግባት ያሰባችሁ ልጆች ሰውን አታማክሩ፣ ራሳችሁ ወስናችሁ ኑ ቶሎ እላችኋለሁ። ያው የኢትዮጵያ ህዝብ ብዙ የታወቀ ነው፣ እንደዚህ ናቸው እና እንደዛ ነው እላችኋለሁኝ። እስኪ አንዳንድ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አሳውቁኝ። ኮሜንት ጻፉልኝ ውዶችዬ፣ እየወጣሁ ቪዲዮ እሰራለሁ ኢንሻአላህ። በቀጣይ ቪዲዮ እስከመመጣ ድረስ መልካም ጊዜ ውዶችዬ።